ምሰል ወንድ ምሰል ስትለው በቃ ወንድ እንደማይመስል እሷም ለካ የታያት ነገር አለ ማለት ነው። እንዴት ናችሁ ውድ ቤተሰቦቼ? ሰላማችሁ ብዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ፣ ቪዲዮን ስታዩ ላይክ ማድረጋችሁ ላይክ እንዳትረሱ ማለት ነው። እንግዲህ ማሚ ትንሱ እንዲደበድባት እንዲመታት እየመከረችው ነው። ምንድነው ሴት የላከው ሞት አይፈራም የሚባል ነገር አለና እንግዲህ ልጁ በራሱ መተማመን ስለሌለው ወይም ደግሞ ወንድ ስለማይሸት እንግዲህ እንደ ወንድ ምሰል ወንድ ሁን ወንድ እንዲሆንና ወንድ እንዲመስል እንግዲህ አንድ ሰው እኮ ዱላ ካበዛችሁበት ካጀዘባችሁት እንዴት ወንድ ሊሆን ይችላል? ስለዚህ ትንሱም ምናልባት እናንተ እንደምታስቡት ማለት ነው እንደው ሌላ ወንድ እንኳን አምጥታ ከሆነ እኔ እኮ በጣም የሚገርመኝ ነገር ማለት ነው ቆይ ባለትዳር ሴት ቤቷ ወንድ መግባት የለበትም ነው? ወንድም የላትም ነው? ጓደኛ የላትም? ቤተሰብ የላትም? እንግዲህ እንደምናውቀው ቅልቅል እንኳን አላረጉኝ፣ የቤተሰብ ትውውቅ እንኳን አላረጉም። እንዳያችሁ ሰርግ ራሱ አልደገሱም። በነገራችን ላይ ያው 80 በመዘጋጃ ተፈራረሙ፣ አለቀ። የቤተሰብ ቅልቅል ሲሉ እንግዲህ ምንም ያየነው ነገር የለም። እርግጠኛ ነኝ የቤተሰብ ቅልቅል ቢኖራቸው ቪዲዮ ይለቁልን ነበረ። ምንም አይነት ነገር የለም። ሽማግሌ ተላከላት ትንሱ 80ያቸው በመዘጋጃ ተፈራረሙ፣ አለቀ። ስለዚህ ማሚ ዘመዶቿ የታባሽ ታቂና ነው ሲጀመር ወንድ ይዛ መጣች ብለሽ ለማቃጠር ትልቋ ሴትዮ አሁን መቁረቢያ ሰዓትሽ ቤተክርስቲያን ሄደሽ እግዚአብሔር ማመስገኛሽ ሰዓትሽ ትልቋ ሴትዮ እንግዲህ የወሬ ሱስ ስላለብሽ ማለት ነው እየሄድሽ በዚህ እንግዲህ እሷ በወጣችበት እሷ በገባችበት እየገባሽ ከወንድ ጋር ይዋት ብለሽ እንግዲህ ለልጅሽ ምትናገሪ ያው ልጅሽም ስለማታምኝበት ነው። በነገራችን ላይ ማለት ነው እንደዚህ ተቃራኒ ነገር የሚያደርጉ ሰዎች ራሳቸው ላይ እምነት ስለሌላቸው ነው። ማሚስ ብቻ ስለሆነች አይደለም። ሰዎችዬ፣ ቤተሰቦችዬ፣ የኔ ውዶች ማለት ነው ወደፊት እንኳን የሚገጥማችሁ ወይን ከዚህ በፊት የገጠማችሁ ሰዎች ካላችሁ ማለት ነው ራሳቸው ንጹህ ያልሆኑ ሰዎች ከምንም ነገር ንጹህ ያልሆኑ ሰዎች ልክ ሁሉም ሰው በእንደዛ በራሳቸው ሀሳብ ነው የሚያስቡት። ዱርዬ የሆኑ ዱርዬ ናቸው ይላሉ። አተረማማሽ የሆኑ አተረማማሽ ናቸው ይላሉ። ከወንድ ጋር የሚዘሉ ደግሞ ከወንድ ጋር ዘላለች ይላሉ። ስለዚህ ገብቶ ንጹህ ሰው እኮ አይምሮ ላይ ራሱ አይመጣለትም እንደዚህ አይነት ሀሳብ ማለት ነው። እውነት ንጹህ ሰው በቃ ሁሉም ንጹህ ነው የሚመስላችሁ። ሁሉም በቃ ጨዋ ነው፣ ሁሉም ምንም አያውቅም ምናምን ነው አይምሯችሁ ሚያምነውም የምታሳምኑትም እሱን ነው እንጂ እንደዚህ ልክስክስ የሆነ ስራ ለአይምሯችሁ ሰጥታችሁ እንደገና ለሌላ ሰው አታስተላልፉም፣ እውነት ለመናገር ማለት ነውና ማሚ የምታረጋቸው ነገሮች በነገራችን ላይ ማለት ነው ራስሽ ላይ የምታንጸባርቃቸው ነገሮች ናቸው እንዳለ ትንሱ ላይ ያወራሽባት ያለው ማለት ነው። ያው አውቀናል እኮ ትዳርም ፈትቶ እንግዲህ 3 ወርና 4 ወር ትዳር ትቶ ራሱ ልጆች ትቶ ራሱ መቀመጥ ምን አይነት እንትን እንደሚያሳይ እንግዲህ የሚገባው ይገባናል ማለት ነው። ግን ልጅቷን በዚህ ልክ ልታስመቻት እንግዲህ ወንድ ሽተት ባቲ ጥሩ ነው ማሚ፣ ጥሩ ነው። ላንቺ አይጠቅምሽም። እውነት እኔ ዛሬ ተናድጄልሽ አልመጣም እውነት ለመናገር ማለት ነውና ሌላ ጊዜ ጭጓራዬን ያቃጥለችኝ ስለምመጣ ዛሬ ደግሞ አልናደድላትም። ግን ሆኖ ማለት ነው በዚህ ልክ አላዛር አያውቅም ማለት ነው። በዚህ ልክ ነው ልጅሽን ያሳደግሽው። በዚህ ልክ ጅላጅል አድርገሽ ያሳደግሽው ልጅሽ ነው። ይሄ ያንቺ ፍሬ ነው በነገራችን ላይ የራስሽ ውጤትሽ ፍሬሽ ነው። ምክንያቱም ጠንካራ የሆነ ጎበዝ የሆነ በራሱ የሚተማመን ማንም መሀሉ ላይ እንዲገባ አያስፈልግም፣ አይመከርም፣ አይኖርም ከጎኑ። ምናልባት በክፉ ጊዜ ከጎናችሁ ሰዎች ሊኖሩ ይችላሉ። በክፉ ጊዜ እናንተ ሰው በሚያስፈልጋችሁ ጊዜ ሰዎች ከጎናችሁ ሊኖሩ ይችላሉ እንጂ እንደዛ አይነት ደስ በሚል ህይወት ላይ ገብተው ጥልቅ እንደርጎ ዝም ብየገቡ ምታት ተዋት ወንድ አይደለም ወይ ወንድ አመጣችብህ ወንድ አስገባችብህ አርቤንጎ መጣች እንደዚህ የሚል የለም በነገራችን ላይ ማለት ነው። ግን ያው የራስሽ ውጤት ስለሆነ ልጅሽ እንግዲህ አሳደጉ በድለሹ እንዳደግሹ በድልሽ ዘኝ
እውነት በድለሹ በጣም በድለሹ የሚያሳዝኑኝ የሱን ታናሾች ስላሉ ማለት ነው። እንግዲህ ይሄን ሁሉ እንድንናገር ያደረግሽን ማሚ ይቅርታ አድርጊልንና የራስሽ ባህሪ ነው። ምክንያቱም የራስሽ መዘዝ ነው። በቃ ያንቺ ውጤት ስለሆነ እኛም ያንቺ ውጤት ነን። በቃ ምክንያቱም ጥሩ ነገር ብታረጊ ጥሩ ነገር ይዘንልሽ እንመጣ ነበረ ማለት ነውና እንዳይከፋሽ፣ እሺ እንዳይከፋሽ ማለት ነው። ምክንያቱም አንቺ ይሄን ሁሉ ነገር ስትሰሪ ማለት ነው ትንሱን ስታሰቃይ ያልከፋሽ መቼም የኛ ንግግር ያስከፋሻል ብለን አናምንም። ስለዚህ ትንሱ መብቷ ነው። አንተ ወንድ ካልሆንክ ታዲያ ምን ታርግ እንደው ብታመጣ እንደው እኔም ልጨምርላችሁ ላሳርራችሁ ማለት ነው። መብቷ ነው። የፈለገችው ወንድ አምጥታ እንደፈለገች ትሆን በክፍሏ በተከራየችው ማለት ነው። እናንተ ምን ቤት ናችሁ? ምን አገባችሁ? ለራሳችሁ እምነት ከሌላችሁ ሁሉም ሰው እንደናንተ ልክስክስ ነው እንደሚመስላችሁ? ሁሉም በቃ ወንድ አምጥቶ ሴት አምጥቶ ሚልከሰከስ ነው እንደሚመስላችሁ? እንደዛም ከመሰላችሁ ደግሞ መብቷ ነው። ማንም አይከለክላትም። መብቷ። ደግ አደረገች ትንስዬ፣ ደግ አደረግሽ። ሂጂበት፣ በዚሁ ሂጂበት፣ እንዳታቆሚ እሺ፣ ሂጂበት። ደግሞ ምን አስፈራሽ? የትምህርት ቤት ጓደኛዬ ነው ወይም ደግሞ የትምህርት ቤት ፋይል ይዞልኝ መጥቶ ነው። ምን አስባለሽ? ለነዚህ አዝነሽ እንደውን ቅጥል አድርገሽው ቦይ ፍሬንዴ ነው በያቸው። ምን ያመጣሉ? ምንም አያመጡ። እሱስ ትላንትና አላየንም እንዴ? ገና ለገና ከቤት ወጣሽ። ኧረ ከቤት ወጥተሽ ነበር እንዴ? ሳትወጪ ጓደኛ ብላ እናትዮ ከአንድ ሁለት ሶስት ጦጣ የሚመስሉ ነገር ይዛልት አልመጣችም ነበር እንዴ? ያው እንግዲህ ሁሌ ሴት እየተጎተተለት ከሴት ቂጥ አይወጣ አላዛር እንደሆነ ማለት ነውና ይዛልት አልመጣችም ወይ? ዛሬ ባንቺ ነው እንዴ ብርቅ የሆነባቸው? ወይስ ደግሞ አላዛር ከሱ ውጪ ያገሩ ላይ ወንድ የለም ብሎ አስቦ ነበረ ወይስ ገምቶ ነበረ? ስለዚህ ትንስዬ ምን አስፈራሽ? አዎ ቦይ ፍሬንዴ ነው በቃ መጣውት አርቤንጎ ምን ታመጣላችሁ? ምን ታመጣላችሁ ማለት ነው እንዴ? ትላንትና እንቡር ስትል አልነበረም እንዴ? መንገድ ላይ ምናምን ነገር እያለች ስትሳደብ አልነበረም እንዴ? በቃ ነኝ ማለት ነው። ጎበዝ ነኝ ማለት ነው። አንቺ በእግዚአብሔር ዘንድ ብቻ ንጹህኝ ሰዎች አይደለም ማሚና አላዛር ያለም ህዝብ ቢያወራብሽ ራሱ በአንድ ጆሮ ሰምተሽ በአንድ ጆሮ ፍስስ ማድረግ ነው እንጂ ለማንም እንዳትጨነቂ። ማንም የሚቀጣበት የራሱ የሆነ ስራ አለው፣ የራሱ የሆነ በሰማይም ሆነ በምድር ማለት ነው። ስለዚህ እነሱ ስላወሩ አሁን አንቺ እኮ ትናደጂ ይሆናል እንደዚህ አይነት ነገር። ምክንያቱም ሴቶች ላይ እንደዚህ አይነት ነገር ማውራት ማለት ምን ያህል እንደሚከብድ ሁላችንም እናውቃለን። ባልሰራችሁ ስራ ላይ ማለት ነው። ከባይምሮአችሁ የሌለ ነገር ሲወራባችሁ ምን ያህል ስሜት እንደሚጎዳ፣ ምን ያህል ቅስማችሁን ልባችሁን እንደሚሰብር እኛ ሴቶች እንረዳለን ማለት ነው። ግን አሁን ማሚ እንግዲህ ዘራፍ ስላላለ እኮ ነው አንተና ማን ነው አላዛር ከኬ ዘራፍ አላለም። ገባችሁ? ማሚ እውነት ወንድ በኔ ላይ ደርበሽ ነው ሲላት እንግዲህ ማሚ አንተ እንደ ወንድ አናግራት። ወንድ አይደለማ ምን ያድርግ እሱ? ያሳደግሽው ሴታ አድርገሽ ነው ያሳደግሽው። ስለዚህ በራሱ አቋም እንዲኖረውና ቆፍጣና ወንድ እንዲሆን መቼ አሳደግሽው ማሚ? እንዴ ያላሳደግሽው ልጅ እኮ የሰጠሽውን ነው ይዞ የሚያድገው ማለት ነው። ያሳደግሽው የራስሽ። ስለዚህ አሁን እንደ ወንድ ቆፍጣና መሆን አለብህ፣ እንደ ወንድ በዚህ ወጥተ መግባት አለብህ ብትዩ ኬት ሊያመጣውን አያመጣውም። ስለዚህ ይመስለኛል እንደውም ማለት ነው ትንሱ ዛሬ ወንድ ይዛ የመጣችሁ ማለት ነው በቃ አላዛር ወንድ ሆኖ ስላልታያት ነው። እውነት እንደውም አረገዝሽልኝ ምናምን እያላችሁ አልነበረም? በቃ ወንድ ሆኖ ስላልታያት ሌላ ወንድ ይዛ መጣች ክፍሏ ውስጥ ማለት ነው። ምን ታመጣላችሁ እስቲ እናያችኋለን ማለት ነው። ስለዚህ ለዛ ነው በቃ አላዛርን ወንድ መስሎ በቃ አላዛር ሴታ ሴት ስለሆነ ማለት ነው። ስለዚህ በቃ ወንድ ስላልመሰላት ሌላ ወንድ ይዛ መጣች። እስቲ አሁን ወንድነቱን ይወጣ ማለት ነው። እውነት እሱ ትዳሩን የሚያከብር እውነት ይቅርታ እውነት የወንድ አቋም ካለው ማለት ነው። ስለዚህ ወንድ ይሽተት በቃ ወንድ ይሽተት። በዚህም ልክ አንቺ የሚያንጨረጭርሽ ነገር እኔ ከሱስር እኔ እሷ ማለት ነው እውነት እንደው ለነገሩ አይታወቅም ከባሏ ተለያይታም ሊሆን ይችላል እዚህ የተቀመጠችው ማለት ነውና እንደዛ ማለትም አንችልም። ግን ሆኖ ከማቃጠር መቼ ነው የምትወጪው?
እኔ ሲያቃጥሩ ማያቸው አንዳንድ ምናልባት አላዛር ወደውት ወይም ያፈቀሩት ካሉ ያ አሁንማ የሚወደውም ያፈቅረውም ይኖራል ብዬ አላስብም። ትንሱ ከፈታት በኋላ እንደሱ ሴታ ሴት የሆነች ካልሆነች ገብጋባ ወንድ ያጣች ቆማ ቀር ካልሆነች ማለት ነው። ቆማ ቀር ወንድ ያጣች ቆማ ቀር ካልሆነች በስተቀር አላዛር መቼም ትንሱ ከፈታት በኋላ አላዛር ሚያገባ አለ ብዬ አላስብም። ለምን ወንድ አይደለማ። በቃ ያልሆነ ማን ነው ወንድ ይሆነኛል ብሎ አላዛርን ሚያገባው? ያው ቆሞ መቅረቱ አይቀርም። ግን ሆኖ ትንሱ ወንድ ይሆነኛል ብላ ይዛ የመጣችሁ እናንተ በዚህ ሁሉ መቃጠል ለምን አስፈለገ ማለት ነው? ለምን ይሄ ሁሉ አቃጠላችሁ? እኔ እኮ አንፈልግሽን ትለዋታላችሁ። ፈልጋችሁ የምትመጡ እናንተ ያንቺን ህይወት አንፈልግም፣ ያንቺን ትዳር አንፈልግም፣ ያንቺን ልጅ አንፈልግም ትላላችሁ። ግን ፈልጋችሁ የምትመጡ እናንተ የሆነ ነገር ኮሽ ባለ ቁጥር እንደዚህ ያደርገሻል፣ በዚህ ወጥተሻል፣ በዚህ ገብተሻል የምትሉት ነገር በጣም ያሳዝነኛል። ደግሞ አላዛር ስለ ሽምግልና ያወራል፣ እኛንም ይመክረናል። እንደው እሱ ዞሮ መካሪ፣ እኛንም ዞሮ መካሪ ያደረገው ማለት ነው። አንተ ማነህና ነው እንደው ተመልካች የምትመክረው? ራስ ቤት ያላስተካከልክ ገና ዞሮ ተመልካች መካሪ ያደረገ አላዛር ፈር በእናትህ ፈር አንተ ቤትህን ያላስተካከልክ። እስቲ እናንተ ንገሩኝና እኔ ላስተካክል። ስንት ጊዜ ነገርነ በኮሜንት ስንት ጊዜ እናትህን ከህይወት አስወጣት። እናትህ ከህይወት አስወጣት ማለት ይሄ እናትህን ተዋት ካዳት ማለት አይደለም። ከትዳርህ አስወጣት። እስቲ ትውጣና ተለያይታችሁ ሞክሩት ትዳር አንተና ትንሱ። እሷን ወደ ባለቤቷ ትሄድ እንዴ። በቃ ባለቤት አላት አይደለ? ባለቤትም ምናልባት በዚህም ልክ አቃጥላው ከገደለችው በቃ ያለችበት ትሄድ፣ ብቻ የትም ቦታ ትሄድ፣ እኛ እናቅም። ግን ተለያይታችሁ እስቲ ኑሩ፣ እናትን ከቤት አስወጣትና አብራችሁ ሆኑ ብለን ስንት ጊዜ መክረን ዘክረን መይሰማህንና ነው አንተ ዞሮ መካሪ ተመልካች ያደረገ ማለት ነው። ዞሮ መካሪ አሁን አንተ አወኩ ብለን እኔ እንደውም በጣም አዋቂ በጣም አስተዋይ አድርጌ ነበር አላዛር ማየው። ትዝም ይላችሁ ከሆነ ብዙ ሰዎች እንትን ያደርጋቸው ነበረ ማለት ነው። ይሄ የሆነ ችግር የተፈጠረባቸው ምናምን ኢንተርቪው ያደርጋቸው ነበረ ማለት ነውና አላዛር ለሱ ያለኝ ቦታ በጣም የተለየ ነገር ነበረ በጣም ማለት ነውና በጣም ያሳዝነኝ ነበረ። የሆነ በጣም ክብር ነበረኝ ለሱ ማለት ነው። እና የሚያቀርባቸው ነገሮች በጣም ስርዓት አለው ብዬ ነበረ ማስበው። የሚያቀርባቸው አይደለም። እኔ እናቱን በጣም ስለሚወዳት ይሄ ብዙ ጊዜ ስለ እናቱ ነበር የሚያወራው ሶሻል ሚዲያ ላይ ብዙ ጊዜ ማለት ነውና በቃ ለሴት ልጅ እንትን አለው ክብር አለው የሚል ነገር ስለማስብ በጣም ለሱ የነበረኝ ክብር በጣም ነበረ ማለት ነውና ግን ሴት ደግሞ ወደ ራሱ ስትመጣ እናቱ ያው ገርፋ ቀጥቅጣ በዚህ እድሜ እየፈራ ታወራ እንጂ እውነት ስለ እናቱ ወዶ አይደለም። እውነት ለመናገር እናቱማ የሚወደው ሴት በዚህ ልክ ሴት ልጅ አያስቀይምም ማለት ነው። አሁን ደግሞ እንዴት እንደሚያመናጭቃት ማለት ነው። ያንተ ትዳር ካፊንጫ ይቅርኒ ያመናጨቁኝ ከትዳር ላይ ከመቀር ቆሜ እንዴ ባታገቡስ ቆይ ምንድነው እንደው ምንድነው ጉዳቱ? ባታገቡስ ቢቀርባችሁስ ዝም ብላችሁ መሞት አትችሉ? እንደው አንዳንዶቻችሁ ማለት ነው ያለ ወንድ መኖር የማይቻል የሚመስላችሁ ሰዎች አላችሁ ብዙ ማለት ነው። ቆማችሁ ብትቀሩስ? በቃ ብዙ ጊዜ ሴቶች እኛ አይምሮአችን የሚወቅሰን ልጅ ብንወልድ የሚለው ነገር ነው። በቃ ልጅ እግዚአብሔር ፈቅዶላችሁ እግዚአብሔር በተሰጣችሁ ትዳር ነው እንጂ እንደዛ አይነት አንጀታችሁ የሚያቃጥል ትዳር እውነት ደስተኛ ሆናችሁ ብቻችሁን ብትኖሩ ነው የሚሻለው ማለት ነው። እውነቴን ነው የምላችሁ። ምናልባት ወደፊት ለማግባት ማሳብ ያላችሁ ትዳር ላይ ሆናችሁ ባሎቻችሁ እንደዚህ ለእናንተ ክብር ሳይኖራቸው ምንጭቅጭቅ እያረጉ የሚያኖራችሁ ከሆነ ማለት ነው ምንም ፊት እንዳሰጡ፣ ለአንድ ደቂቃ ክብራችሁን እንዳታሳጡ። እውነቴን ነው የምላችሁ። ለአንድ ደቂቃ ለማን ብላችሁ ለየትኛው ህይወት? ስለዚህ ባላችሁበት ህይወት ደስተኛ መሆን አለባችሁ። ባላችሁበት በአንድ ደቂቃ ማለት ነው። ወይ 1 አመት ወይ 2 አመት መቼ እንደምትሞቱ የዛሬ ማደራችን ዋስትና የሌለን እናንተ ህይወታችሁ ጉስቁል ብሎ ተናዳችሁ ተጫብሳችሁ ባላችሁበት ህይወት ሳትደሰቱ ቢቀርስ ይቀር። እውነት
እና ውድ ቤተሰቦቼ ለማንኛውም ሰላማችሁ ብዝት ይበለልኝ። ቻናሌን ሰብስክራይብ አድርጉ። በሌላ እስከማገኛችሁ ቻው።